ህይወትሽ በሰው የሚመራ እኮ ነው የሚመስላቸው። ህይወትሽ በሰው የሚመራ የፈጠረሽ ፈጣሪ ያለው ሁሉ እስከማይመስላቸው ወላሂ ለአዚም ምትተነፍሹ በሰው ቢሆን ምትሸጩ በሰው ቢሆን ምትበዩ በሰው ቢሆን አንድ እርምጃ የሰው ልጅ አይራመድም። ወላሂ እንደው የሰው ልጅ ቢሆን ትንፋሻችሁን የምትለውን ትንፋሽ በሰው እጅ ቢሆን አታስተነፍሱ። ግን ከላይ መሆኑ ጠቀመን። ሁሉ ነገር ከጌታችን መሆኑ ጠቀመን እንጂ እያንዳንዱ ነገር በሰው ልጅ እጅ ቢሆን እመኑኝ አንድ ዱንያ ላይ አንድ ሰው አይኖርም ነበር። አንድ ሰው እንደው በነፃ የሚሰጠን እሱ እንደው ጀሊሉ ራጁ እዚህ ጋር አሁን ሀናን ሀረግን ልቦልካት ነው። ቦልኪ ማሪ እኔ ቤትም የተቦለከች ናት። ሀረግ የምትባል እንትን ግርጣታ በጣም የገረጣች ሰው ናት። እዚህ ጋር ታስታውቃለች። ቦለኳት። እሺ ጥረጊያት። አንድ ሰው ከነበረበት ቦታ ተነስቶ የሆነ ቦታ ሊደርስ በጣም ብዙ መስዋዕት ይከፍላል፣ ብዙ ዋጋ ይከፍላል፣ ብዙ ነገሮቹን ይሰዋል፣ ብዙ ነገሮቹን ያጣል። አንድ ሰው ከነበረበት አንድ ስቴፕ ለመሻገርና የሆነ ቦታ ላይ ለመቆም ከዛስ የሆነ ሰንበዲ ይመጣና የእናንተን ህይወት ያው ሁሉ የለፋችሁበትን ግለሰቡ ቦታ ከሰጣችሁ ነው። ታዲያ ይሄ የሚሆነው ግለሰቡ ቦታ ከሰጣችሁና ራጁ ለእንደዚህ አይነት ይኸውልሽ፣ አሁን እኔ ትናንት በቂ ያናደደኝ ማልቀሱ። ለምን ያለቅሳል? ለእንደዚህ አይነት ሰው ረግጠሽ ለሚከተሉሽ ብቻ አንዳንድ ጊዜ አውጥተሽ የማይወጣልሽ ነገር አለ እኮ አይደለም። ሙኒት አሁን አንድ ነገር ልንገርሽ፣ የማይወጣልሽ ነገር አለ። አንጣብሽ ማሪ ላላላ እንዲህ አይነት ህይወት የለም፣ እንዲህ አይነት ነገር የለም። ቢ ስትሮንግ በቃ እዚህ ቲክቶክ ላይ ቢ ስትሮንግ በቃ ስርዓትሽን ጠብቀሽ ከስተመሮችሽን አግብረሽ የሚረዱሽን ብቻ ይዘሽ መቀጠል አለቀ በቃ። ከዛ ውጭ ልንገርሽ በተአምር ወደኋላ መመለስ የለብሽም። ወደኋላ ማስረዳት ይውልሽ ሙኒቴ፣ የሚረዳ ሰው ቤትሽን ትከፍቻለሽ። አይ እኔ ትክክል የሰራው ቪዲዮ ትክክል አይደለም፣ እሺ አይደለም እንዲህ ነው ብሎ ለሚወዱት ለሚያከብሩት ልክ እንደ መዝሙረ ዳዊት። አሁን መዝሙረ ዳዊት ገባ አስረዳ አለቀ። ይረዳል። ተረዳሽ ሳ ካልተረዳሽ ደግሞ ባናቱ ይተከል። ምን ያመጣል? ምን ያመጣል? ምን የሚጨምርሽ ነገር አለ? ከዛ ውጭ ሰውን ማሳቀቅ አትችይም፣ ልትሳቀቂም አትችይም። በቃ ጎበዝና ጠንካራ ሆነሽ ማለፍ ነው። አለፈ እኮ በቃ ያልፋል። የማያልፉ ነገሮች የሉም። እንዲህ አይነት ነገር ደግሞ ለምን እንደሆነ ታውቂያለሽ? በሃይማኖት ነገር የሚመጡ ሰዎች የራሱ ሃይማኖት ተከታይ አይደሉም፣ ግን ነን ብለው ነው የሚመጡት። ረጁ ተረዳሽ? ነን ብለው ነው የሚመጡት። አይደሉም እኮ አሁን ሌላ ሰው አልተቃወመውም። የኛው የራሳችን ሰዎች ናቸው። ሳሪዬ ወይ ረጁ እግዚአብሔር እኔ አሁን ትላንትና የእሱን ሳይ እንዴት እንደደነገጥኩ። ለምን እኔ አሁን ኢትዮጵያ ለምሳሌ ልሄድ ነው ብያለሁ። ስመለስ በቃ ብዙ ያኔ ምንም ብዙ ይዤ የምመጣው እቃ ስለሌለ በልጆቹም ኪሎ ስላለኝ በጣም ማምጣት የምፈልገው ጸበልና እምነት ነው ለልጆች ብዬ ነበር። እና እኔ ድሪቨሪ እየከፈልኩ ልሰጣቸው ነው። እኔን አይሉኝም መቼም እንትኗን ልሸጥ ነው እቃ ልሸጥ ነው አይሉ ማሪ። አንቺም አይሉሽ ያሸጭም። እኛ እኮ ይኸውልሽ በልጠን ስለተገኘን ስለሸጥን ስለለወጥን በቄ ከብዙ ችግር ወጥቶ ቪዛው ተበላሽቶበት አንድ ቀን ልታነቅ ነው ብሎ ሲያልቅ ወይኔ በቄዬ፣ ወይኔ በቄዋ፣ ወይኔ ወንድሜ ሲሉ ኖሩ። ስሚኝ አሁን በቄ አደገ፣ ቤቱን ህይወቱን መምራት ጀመረ። ስለዚህ አታች መደረግ ያለበት በዝ ነው በቃ። ሌላ ነገር አላገኙበትም። አበቃ። አዎ ማርያም፣ እኔ እኮ በቁም ነገር ሀሳብ ሆነብኝ። እኔ አሁን ዲሊቨሪ ከፍለው ልከው ካልሆነ መቼም እኔ ያን ለብዙ ሰው እየከፈልሽ አታደርሽም ማለት እንዴታ። ልጁ ደግሞ በጣም ምስኪን ልጅ ነው። እኔ ወላሂ ልቡ ደግሞ ምስኪን ልጅ ነው። በዛ ላይ ጋይስ መሀል ለሰው እድገት እንቅፋት አትሁኑ። በቃ አንድ ሰው እናንተ የራሳችሁ ዜጋ ሲያድግ እናንተ እንዳደጋችሁ ቁጠሩት። የራሳችሁ ሰው አንቺ ነሽ ቦታ መስጠት የሌለብሽ። እነሱ መምከር አይገባሽም። አንቺ ቦታ መስጠት የለብሽም። ለማንም ቅራቅንቦ መተሽ ኤክስፕሌን ማድረግ የለብሽም። ለምሳሌ አንቺ በሃይማኖትሽ ተሰደብሽ አይደል? ስተት ትሰሪያለሽ። ረጁ አሁን አንዳንድ ጊዜ ያፊ ሳት ብሎኝ ሃይማኖቴ ላይ ስተት ትሰራለሁ አሉኝ እዚህ ቲክቶክ ላይ በጣም አሁን መዝሙር ያሬድ እጅግ በጣም ልንገርሽ፣ በጣም የተከበረ ሰው እንዴት ብዬ ልንገርሽ፣ ካፉ ማር ጠብ ነው የሚለው ሲናገር ራሱ እህቶቹን ሲመልስ ትሄጂና እዛ ቦታ ላይ እኔ እንደዚህ ነው ይሄ ነገር እንደዚህ ሁኚ ነበረ እንደዚህ ላድርግ እንዴ ስትይ
እዛ ላይ የሚሰጠውን ትምህርት ሰምተሽ ኤክስኪውዝ ጠይቀሽ ትወጫለሽ። ከማንም ጋር መመላለስ አይጠበቅብሽም። ከዛ ውጭ ልንገርሽ፣ የማይወድሽ አይወድሽም፣ መቼም አይወድሽም። በቃ አይወድሽም። ምክንያቱም የማይወድሽ ሰበቧን ስህተቷን ፈልጎ ነው። በቃ ምንም ብታረጊው አይወድሽም። ስለዚህ አሁን ምንድነው መሆን ያለብሽ? ስትሮንግ ነሽ፣ ስራሽን መቀጠል። ከዚህ በላይ ከፍ ብለሽ መታየት፣ ከፍ ብለሽ ረጁ። አንቺ እኮ ልንገርሽ የምታወጪው ወርደር 5 ፌስታል ካወጣሽ በ6ኛ ልታወጪ ስትይ የሆነ ነገር ፈልገው አንቺን ሊጥሉሽ ይፈልጋሉ። መጣል ማለት ደግሞ ልንገርሽ ረጁ እንዳሸጪ እንዳትለውጭ አይደለም፣ በሰዎች ዘንድ እንድትጠይ ስሚኝ፣ በሰዎች ዘንድ እንድትሰደቢ፣ 1 ቀን 2 ቀን ስራሽን ሉዝ እንድታረጊ ያደርጋሉ። ስለዚህ ምንድነው መሆን ያለብሽ? ቤትሽን ስትከፍቺ የምትናገሪው ሚን ፖይንት ታስቀምጫለሽ፣ ትናገሪያለሽ፣ ወዳጆችሽን ይዘሽ ስራሽን መቀጠል ብቻ። በቃ አንቺ የሚያኖርሽ ስራሽ፣ ገንዘብሽ። ማርያምን ረጁ በዚህ ሰዓት ገንዘብና ገንዘብ ነው የሚያዋጣሽ። አለቀ በቃ። ለማንም እንደዚህ እውነትሽን ነው መሰልጠን አለብን። 6 ዓመት እኔና ሳሪ ባይዘው የምንታወቀው 6 ዓመት ስንት ሰው እየተቀጠቀጠ እንባሩን እየተባለ ወደ ውስጥ ሲገባ የሆነ ነገር ሲያጠፋ እየተቀጠቀጠ ወደ ውስጥ ሲደበቅ አሁን ግን ሰው ነቅቷል። የሆነ እኔም በራሴ የማምነው አንድ ሰው እኔ ላይ ችግር ካለበት ነገ የሚወላችሁ እኔም ነጋዴ ነኝ። ነገ ላጠፋ እችላለሁ። ነገ የሆነ ነገር ላደርግ እችላለሁ። አዳምጡ በደንብ። የሆነ ነገር ባጠፋ የሆነ ነገር ቢከሰት እንደዚህ ብላችሁ ካላችሁኝ ይኸው እዚህ ቤቴ ላይ ያለውን እኔ ጋር ያለውን እውነት ሰዎች እንዲያምኑኝ አይደለም። ብታምኚ ባታምኚ፣ ብትቀበይ ባትቀበይ የኔ ጉዳይ አይደለም። እኔ ጋር ያለውን እውነት እኔ ጋር ያለውን ትክክል ነገር አስረዳለሁ፣ እናገራለሁ። ከዛ በኋላ ተቀበይም አትቀበይም መብትሽ ነው። ምክንያቱም የተለመደ ነው። አንድ ነገር ከሳምንት በላይ አይቆይም። እዚህ ቲክቶክ ላይ ሌላ ይመጣል ይሸፍነዋል። ከዛ አሁንም ሌላ ይመጣል ይሸፍነዋል። ከዛ እየተረሳሳን እንሄዳለን። ማን ምን ያመጣል? ወላሂ ተረጋጊ። አልረጋጋም ማሬ እረፊ። ለኮሜንትም ህግ አለው ባይዘው አድል ኮሜንታተሮች የሚከሰሳሉ ተብሏል። ምንም ለማይመጣ ነገር በቃ ሪላክስ አድርጋችሁ ስራችሁን ስሩ፣ ህይወታችሁን ኑሩ። ከዛ በዘለለ ግን የሆነ ሰው ሲናገራችሁ የምትጨነቁ ሰዎች፣ የሆነ ሰው ሲያወራ ራሳችሁን ስትረስ ውስጥ የምትከቱ ግዴታ እንደዚህ ሊሆን ነው እንደዛ ሊሆን ነው የምትሉ ሰዎች ምንም አይመጣ፣ ምንም አታመጡ። ማስረግጣን የነገረችው ቶኮይ ቻይና ነው። ሆጭ አርጌ ከፈትኩት። ስልኬን ገዝቼ ነው። ኢሜይሌን አውርጄ ነው። ስልኬ ገዛልኝ የለ ቲክቶክ ያወረደልኝ የለ። ያወረድኩት በራሴ የገዛሁት ስልኬን በገንዘቤ ኢሜይሌን ሆጭ አርግቼ ነው የከፈትኩት። ከዛ በዘለለ ማንም ምንም አያገቡ። ነውጪ አንቺ ነውጪ እንቅብ ነውጪ የታለች ረጁም ውዴ እንቅብ አይተረገምም ውዴ አታስቢ። ያው ነው እንግዲህ ያው ነው። ስለዚህ አድቡ ለሰው ህይወት ለማመሳቀቅ እኔ ያለሁልሽ በጭንቀት የምሞት ሰው ምን አለኝ ብዬ ነው። ለምን ብለሽ ውዴ ዝም ብለሽ ህይወትሽን ኑሪ። እኔ ፍቅር የምን ሰው ምን አለኝ ነው አለመጨነቅ። እኔ ልሽጥላት በእናትሽ አስተዋውቂልኝ። ብታዚው እግሬ ተንጠለጠለ። ምን ነው እግሬን አንጠለጠልሽብኝ? ልንገርሽ አሁንም አንድ ነገር እንዲያውቁ የምፈልገው ማለት ነው እኛ ቤት ውስጥ የተቸገሩ የማይወጡ በጣም ያመማቸው ይህንን ነገር የሚፈልጉ እምነቱን ጸበሉን ብዙ ልጆች አሉ። ከመስጠት ወደኋላ አንልም። ማንኛውም ሰው ቢሆን ማንኛውም የበረከት ስራ የመልካም ነገር ስራ ማንኛውም ሰው አያቆምም፣ ማቆምም የለበት። አዳሚ ድርቆሽሽን ጤፍሽን እንትንሽ ምንድን ነው አንጠልጥለሽ ስትመጪ እኮ ሰው ለነፍሴ ብሎ ማለት ነው እህኔ ተንበድ ይዞ ድምፅሽ ታፍኗል። ሳርዬ ድምፅሽ ታፍኗል። አዳሜ ድርቆሽሽን በርበሬሽን ታቀፈሽ ስትመጪ ሚጥሚጣሽን ለነፍሴ ብሎ አንድ ሰው ጄሪካን ተሸክሞ ይዞ መጥቶ መስጠት ውሃም ቢሰጣችሁ ራሱ ይጠየቅበት፣ ራሱ ይጠቀምበት። ይሄ እንደዚህ አድርጎ የመጣን ሰው ልታሸማቀቁ በጣም የምትሞክሩ ሰዎች አይሳካላችሁም። እኛም ደግሞ አናቆምም። እንደውም በጸበል ከሆነ ገበያችን እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። በቃ ተመስገን። በቃ እንደዛ አስተሳሰብ ደደብ ካላችሁ ማለት ነው። ከዛ ውጭ ልንገርሽ ከግለሰብ ጋር ተጣይ ረጁ
ከግለሰብ ጋር ተጣይ ልንገርሽ፣ ተረጋገጭ። ምንም ችግር የለብሽ። ምንም አያመጣም። ልክ እነዚህ የሚገዙሽ የሚያበረታቱሽ አይዞሽ በርች የሚሉሽ የማዳም ቅመሞች በጣም የምንወዳቸው የምናከብራቸው ባይገዙ እንኳን በርች የሚሉሽ ከነሱ ጥያቄ ካላቸው አስገብተሽ አስተናግጅ። አሁን ይገቡ የለ ኑ ቶሎ ምን ፈልገሽ ነው? ምንድን ነው እንደዚህ ነው ነይ ቶሎ ብለሽ አስተናግጅ። ከዛ ውጭ ማንም መቶ አፉን በከፈተ ቁጥር ለዛ ሰው መስጠት የለብሽም። አበቃ። ምክንያቱም እነዚህ ናቸው ታብ የሚያደርጉልሽ፣ ረጁ የሚያግዙሽ እነዚህ ናቸው፣ የሚገዙሽ እነዚህ ናቸው፣ የሚያከብሩሽ እነዚህ ናቸው። ሌላ ሰው መጥቶ እንደዚህ አፌን እከፍታለሁ ሲል ለዛ ለከፈተው ሁሉ ብለሽ ትችያለሽ? አትችይም። ወደፊት ሂጂ ማሪ፣ ስራሽን ቀጥይ። በቃ አለቀ። እነዚህ ልጆች ሲጠይቁ አይመለስላቸውም። የሆነ ፌመስ ግን መጥቶ ሲል ለእሱ ፌመስ መልስ ለመምስጠት ስንጋጋጥ እንውላለን። እነዚህ ልጆች ልብስ ገዝተው እንኳ ልብሴን ቀይሩልኝ ሲሉ እንኳ በስርዓት አይመለስላቸውም። የሆነ ፌመስ መጥቶ ግን ባልሰራሽው ስራ እንኳ ሲከስሽ ለእሱ መልስ ለመስጠት ሀገሩን ሁሉ ትዞሪያለሽ። ፎርዋት ያኒ ለምን መልስ መስጠት ካለብሽ ለልጆቹ መልስ ስጪ። እስኪ አስገቢና 8 ገስት ላይ አድርገሽ ምንድነው ችግራችሁ? ምን ፈልጋችሁ ነው? እንደዚህ ነው ወይ ብለሽ አስረጃችሁ። ኤክስፕሌን አድርጊ፣ ይረዱሻል። እሱን ትታሽ ይሄ ሀሳባቸውን ለምሳሌ ላንቺ ያለችውን ቦታ ለመግለጽ ለምሳሌ እኔ በጣም ወድሻለሁ አውርተው ሳይጨርሱ አንዴ ድርግም የሚደረግባቸው እንዴ! ክብር ከዚህ ይጀምራል። ያማችኋል እንዴ? ወላሂ እንዴ መቼ ይደመጣሉ? ወላሂ እናንተ ደግሞ እንትና ክብራችሁን ወቁ። ወላሂ ላዚም ልንገራችሁ አንድ ነገር፣ ማንም ከማንም አያንስም፣ ማንም ከማንም አይበልጥ። እናቴ ትሙት የማትከበሩበት ቦታ ምን ሊመጣ የማትከበሩበት ቦታ እንድች ብላችሁ እንዳትገኙ። እኔ በበኩሌ እኔን ከጠየቃችሁኝ የሚያከብረኝን ጥግ ድረስ አከብራለሁ። ጥግ ድረስ ኢቨን እንኳን የሆነ ሰው ፊቱ ለወጥ ካለብኝ ድጋሚ ቤቱ አልሄድም። በቃ ክብራችሁን በቃ ወላሂ ላዚ አላህ ምስክሬ ነው። ክብራችሁ የሚቀድመው አንብላ፣ አንጠጣ፣ አትብሉ፣ አትጠጡ። ወላሂ ለአዚም ሰው ሲንቃችሁ ግን ያለው ስሜት እኔ አላቅም እንደናንተ። እኔ ፊሊንጌን ነው መነግራችሁ። ሰው ሲንቃችሁ ያለው ስሜት በጣም ያስጠላል። የሚያከብራችሁን ጥግ ድረስ ታከብራላችሁ። አይ እሷ ከኔ በታች ነኝ ብሎ ሊረግጥ የሚመጣ ግን ላ ማንም ከማንም አያንስም። ማንም ከማንም እዚህ ቲክቶክ ላይ የምታዩት እያንዳንዱ ከመዳም ቤት ተነስቶ ነው ከዛ የሆነ ቦታ ላይ የወጣው። ዛት ሚንስ የሆነ ቦታ ላይ ወጣ ማለት ከሱ በታች ያለው ሌላ የበታች ነው ማለት አይደለም። የበታች ነው። እኔ ልንገርሽ፣ ማንም ይሁን ማን ወላሂ ማንም ይሁን ማን ክብሬን ድንበሬን እንዲህ ካለፈብኝ እንዲህ ዞሬ ወደ ራሴ ነው ምገባው እንጂ እሱ ባለፈበት ክብሬን በነካሽበት 1 ደቂቃ አልቀመጥልሽም። 1 ደቂቃ አልቀመጥልሽም። ማንም ሁኚ ማን ሪስፔክት ሰጥሻለሁ፣ አከብራለሁ፣ እኔም ክብር ፈልጋለሁ። ከዛ ውጪ እኔ በላይ ነኝ እንትናይ በታች ነው አይሰራም። ገባችሁ? በቃ ኢቭን ገስት ልካችሁ ማትከበሩ ከሆነ ንቅል፣ ወላሂ ንቅል። ገስት ልካችሁ ቦታ ማይሰጣችሁ ከሆነ ንቅል። ማሬ ሲገዙ እኮ ይሰደባሉ። ይኸውልሽ ሲገዙ ራሱ ይሰደባሉ። ሲገዙ ገዝተው እንኳን ልንገርሽ የኛ ልጆች አሳይኔ ኦሪጂናል ነው አይደለም ይሄን ልብስ አሳይን ለማለት እንኳን በገዛ ብራቸው ተሳቀው የሚገዙ ናቸው። ከገዙ በኋላ ደግሞ የብሎኩ የስድቡ የምኑ ልነግርሽ አልችልም። በቃ ይሄንን ታዩ እነገርኩሽ። ጥያቄውን እንኳን መመለስ ካለብሽ ለማዳም ቅመሞች መልሽ። አለቀ በቃ ይምጡ፣ ጥያቄያቸውን ይጠይቁሽ። ሳሪ ለምን እንደዚህ ያደረግሽ ሲሉሽ መልሽላቸው። ከዛ ውጪ አንድ ፌመስ ወይም ደግሞ አንድ ሰው የሆነ እንደው ትንሽ መለስ ያለ ቪዲዮ ከሰራብሽ እዛ ጋር ትሞቻለሽ። በቃ ለምን እሱ ሰራብኝ፣ ለምን እንደዚህ ያለብኝ? ማን ነው እሱ? ምንድነው እሱ? ማን ነው? ምንድነው? ምን ሊያመጣ ይችላል? እኔ እኮ ከፈጣሪ በታች እኮ ሰፖርት የሚያደርጉኝ እነዚህ ልጆች ናቸው። ከፈጣሪ በታች ጎበዝ በርቺ ቀጥ የሚሉኝ እነዚህ ልጆች ናቸው። ከፈጣሪ በታች እየገዙኝ ራሱ ጀስት ህይወቴን፣ ቤቴን፣ ልጆቼን ሁሌ እንድመራ የሚያደርጉኝ እነዚህ ልጆች ናቸው። ችግር ካለ ከነዚህ ልጆች ጋር ልነጋገር እችላለሁ። ማንኛውም ቤት ቢጠሩኝ ሂጄ ዲስከስ ማድረግ እችላለሁ። ከዛ ውጭ ግን ማንም ተነስተሽ በሰደበሽ ቁጥር
አንቺ ጭራሽ እንደውም ወዳጆችሽን እያስቀየምሽ ሌላ ነገር እየተነጋገርሽ ራሱ ከዚህ መስመር ልትወጪ አይገባም። ብልህና ብልጥ ከሆንሽ ያሉትን ልጆች ተሰበስቢና ምንድን እዛው ትፈቻለሽ። ራሳቸው ቪዲዮ ሰርተው እኮ ራሳቸው ያነግሱሻል። ራሳቸው ረጁ። እኛ ግን ችግራችን ምን እንደሆነ ታውቂያለሽ? ስንነካ ከሌለ ምነካ ሩጠን እንሄድና በሆነ ነገር እንወሸቃለን። እንደዚ አይነት ነገር የለም። በቃ ስተቴን አርማለሁ። አዎ ከእህቶቼ ጋር ከወንድሞቼ ጋር ከሚገዙ ከሚያከብሩ ይቀርማለሁ። ከዛ ውጭ ይሄ ብጣንቄንጢ ምናምን መጥቶ እኔ ሊያርመኝ አይችልም፣ አያርመኝም። ካላስ እኔ ሪስፔክት ያለኝ ሞር እኔ እዚህ ጋር ቀይሩ ይላሉ። ለምን እንቀይራለን? ዝም ብላ ነው እባክሽን፣ ዝም በያት። ልብሽ ዝቅ አይደለም። ለምን እንጥልሽ ጋር አይደርስም። ካልተመቸሽ ውጪ እስክሮና ካልተመቸሽ ልብሽ ዝቅ ካለ እንግላይ እቺ ወፈፌ ለምን አይደርስም? ስትናደድ እኮ ሲያምርበት የሚያስበሽ እኛ እዚህ ቁም ነገር እናወራለን። እሷ ክብር ያልተነካ ግልግል ያውቃል ነው። የአዳሚ መች ተነካ። ሰሚም አሁን የዘፈን ግጥሞች ምናምን ማስተካከል አለብን። ለሽ ያገኘሁልሽ አንዴ። አሁን ጋይስ ዱባይ ስንጣላ አንዴ ነው የምንመላለሰው። እሺ አንዴ ላስደምጣችሁ። ይሄ ነገር ሳሪን ይነካል እንዴ? ሳሪን ነካ። ዞሮ ስርዓት ስለ ቡና አታውሪ። ጎመኑን አልሰማሽም? ጎመን አለበት እንደው አለው አይድገማችሁ። እኔ የምመክራችሁ ምክር ምንም አይነት ስብሰባ ምንም አይነት ነገር ቢኖር ከሳሪ አጠገብ እንዳትቀመጡ። እሷ ታወራለች፣ አንቺን አታስወራሽም። እሷ ትስቃለች፣ አንቺን አታስቅሽም። ቁም ነገር ነው ስሚ ትልሻለች። አንቺ ልታወሪ ስትይ እሷ ስትፈልግን ማውራት ነው ስራዋ። አላስፈላጊ የሆኑ ክሬሞችን ከኦንላይን እየገዛችሁ አትጠቀሙ። አንዳንድ ምግቦችንም የማታውቁትን ከኦንላይን ገዝታችሁ አትጠቀሙ ሲባል ዳጣዬን ነው እንዴ? መስመሯ ላይ ይሰማለሁ። መስመሯ ያልሆነች ላይ ቀስ ብዬ ሙኒት ስሚ አታውሪ ሙኒት ስሚ፣ ይሄ ነገር እኛን ይመለከተን ይሆናል። ስሚ እንዴ እሷ ስታወራ እኮ የፈለገችውን አውርታ ጨርሳለች። ውዴ ላይቭ ላይ አሉ ላይቭ ላይ ተሰብስባችሁ በግሩፕ ሲሉ ኧረ ሙኒት ስሚ ይሄ ነው እንዴ? እናንተው ዳኛ እናንተው ዳኛ እናንተው ፈራጭ ምን አላታችኋል? ተሰብስባችሁ እንዴ ስትሰዳደቡ የምትውሉ ሲሉ ወራው ስማችሁን ሁሉ አልጠራም ተብሏል እኮ። ኧረ በማርያም ወላሂ ከሽትሙት እንዴ አንቺ ምን ሆነሽ ነው? እንግዲህ የሰሞኑ ተሳዳቢ ማን እንደሆነ የታወቀ ነው። ስማችሁን ላንጠሪ ልክ እንደንትን ከፊት ተገስጠን ካልተቀመጥን አለቻ። አሁን የተለቀቀውን ፎቶ ሳይ መድኃኒዓለም ነው የዋለልኝ። ምንም ውስጥ የለውም። ፈጣሪ ወይ ፌስቡክ ላይ ገብቼ ውዴ ከኋላ ላይ ተቀመጥሽው እንዴ? በመከራ ለምኜ ከኋላ ወሰርኳት። እፊት ዋናዎቹ ጋር ቁጭ እንበል። እኛን አስገብቶ አመመኝ ብዬ አዞርኳት ወደኋላ። ሰው ሲመዘገብ ይኸውልሽ እኛን አስገባንና ቁጭ አረገን። ቁጭ አለን። ከዛ ከፊት ለፊት የተደረደረ ወንበር ላይ ቲክቶከሮች ቁጭ ብለዋል። ከዛ ነይ ቁጭ እንበል እዚህ ጋር ስለ አንዷ መጣችና ነው የኔ እህት ይሄ የዲፕሎማቶች ነው ከኋላ ቁጭ በይ አለችኝ። የኋላ ወንበር ላይ ቁጭ አለን። ከዛ ከትንሽ ደቂቃ በኋላ ዞላ፣ ሚኪ፣
ቲክቶከሮቹ መጥተው ግጥም አሉ የፊት ለፊቱ ወንበር ላይ እና ያልኳት እና ልጅቷን እነዚህ ናቸው ዲፕሎማቶቹ አልኳት። ኧረ ቆይ ግድ የለሽም አሁን ያስነሷቸዋል ታያለሽ ምናምን አለች። ሴትዮዋ ሟጥነት አይደለችም አበሻ ናት። ከዛ ከኋላ ቁጭ ብለን አንድ መስመር ወደኋላ ተቀምጠን ማሪ ሳየው ነገሩ ደስ አላለኝም። ምንም ለማውራትም አይመች። አይ እዚህ አቀማመጣችን ደስ አይልም። ምን ነው እኔ ልቤንም እያመመኝ ነው። ደስም አላለ። ወደኋላ እንሂድ እንዴ ስትለኝ አዎ ተሽከርክረን የመጨረሻ ወንበር ላይ የመጨረሻ የሰው መጨረሻ ጥያቄ እንኳን ጠይቄ ማይኩን ለማግኘት በሰባተኛው ነው የደረሰኝ። ከመሀል አሁን ሙኒት ስጠይቅ ፎቶ አለ ቪዲዮ አለ። እኔ የለውም ወደኋላ የለውም። እንዴ ልታይ እንዴ ጀነን ብለሽ ከፊት ቁጭ አትይ ለአማሬ ለምን ብዬ እኔ ከፊት የሚቀመጠው ቲክቶክ ላይ ብቻ ነው። በነገራችሁ ላይ ግርግር ከሌለ ስድድብ ከሌለበት ቲክቶክ ባዶ ነው የሚሆነው። ታይ ሂዊ ታይ ማሬ ልጆችሽ ጋር ተንጫጭ ማሬ። የሚያዋጣሽ ባለቤትሽ ጋር ልጆችሽ ጋር ከእህቶችሽ ጋር ተንጫጭ። እመቤቴን ነግሬሻለሁ። አረጋሽቱ እንደ ቀልድ የምናወራው ነገር በኋላ ነገሩኝ። በኋላ ልጆችሽ ጋር ሂውዬ ልጆችሽ ጋር አንቺማ የታደልሽ ነሽ። እግዚአብሔርን አመስግኝ። ልጆች አሉሽ፣ እዚህ ትዳር አለሽ፣ ህይወት አለሽ። ማንም ጋር አትደርሽም። በቃ ተስተካክለሽ ህይወትሽን መኖር ብቻ ነው። በቃ ሰው ጥግ ላይ እንዳትደርሽ ታውቂያታለሽ። ይችን ቀን ማንም በአንቺ ጦስ የሚገባሽ አይተሻታል። ነግሬሻለሁ። ማርያም እኔ ልንገርሽ እንደዚህ የምናገረው ከልቤ ስለምወዳችሁ ነው። አረጋሽ ምክንያቱም የምናየው ነገር ጥሩ ላይ አይደለንም። ሂዊ እመቤቴን ጥሩ ላይ አይደለንም። ገባሽ? ጥሩ ላይ ብንሆን ኖሮ እዚህ ደረጃ እንደርስም ነበር። ተረዳሽ? እኛ ደግሞ መስራት እንፈልጋለን። አሁን ባለንበት ሂዊዬ የአንቺ ልጆች አሁን መብላት ይፈልጋሉ፣ መጠጣት ይፈልጋሉ፣ እናት ይፈልጋሉ። ብዙ ነገር የለመዱ ናቸው። እኛ ደግሞ ክፎች ነን። ሰውን አሳልፈን ለመስጠት የምንራራ ሰዎች አይደለንም። አሁን በምናየው ሁኔታ ልንገርሽ ያንቺን ለቅሶ ብቻ የምንፈልግ ነን። ስለዚህ እኛ ነን መቆጠብ ያለብን። ራሴ መቆጠብ ያለበት በቃ እሺ። ነግሬሻለሁ። ደግሞ በበለጠ እኔ ነግሬሻለሁ። እሺ አረፌ እቀመጣለሁ። እኔን ቀምሻታለሁ እኮ በስሱም ቢሆን ራስሽን ራሱ ችለሽ ታብጃለሽ። ግን ላፍ የሆነ እብደት አይፈቀድም። ራሴን ራሱ ችዬ አይ ኖርማል እኮ እንትን የለውም ችግር የለም። ናርዲዬ የኔ ማር የኔ ፍቅር እንዴት ነሽ የኔ ቆንጆ? እንዴ ማዚ ምነው አገለላችኋት? በስመ አብ ማዚ ፋሽን እንዴ ማዚ ለምን ጸጣለች? አንድ ወላይ መግባት እንዴት ላውራ ጥሏ ላይ ቆምን። አሁን የልቤን ሳልናገር ሳልሳደብ ይሄ ህግ ይመጣል። አይ ችግር የለም። እንዲህ በምልክት ብቻ መትችያለሽ። ስንት የሚሄድበት ሰው ነበረ። ሀገር ልቀይርና ከዛም ተመልሼ እመጣለሁ። ሲናሸዋ ለበቂ ሼር አድርጉለት። ምኑን ሙኒቴ አሁን በቃ መቼም ሂዊ ወይኔ እኮ ከዚህ ድረስ አስበሽ ወንዳ ትደርሻለሽ ሂዊ። ከዛ በኋላ አዝናናሻለሁ። ነይማ ቁጭ ብለን ነይ